ውሃው ሲደርቅ አሳው ይሞታል። ባህር ሲርቅ ኢኮኖሚው ይዝላል። ኢትዮጵያም ዝለቱን ተገዳድራ ከባህር በር ርቃም ቢሆን የተለያዩ የልማት ስራዎችን እየከወነች ትገኛለች። ከልማት ስራዎቹ መካከልም የከተማ ማስዋብ ስራ አንዱ ነው። አሁን የምንገኘው ከጀርመን አደባባይ ወደ ኃይሌ ጋርመንት በሚወስደው መንገድ ላይ ነው። እዚህ እንግዳ ቀጥሬ ያለው እንግዳዬ መርከበኛ ካለ ጥቅ በላይነህ ይባላል። ከሱ ጋር ጥቂት ቆይታዎችን እናደርጋለን። አብራችሁን ቆዩ። እንደምን አለ? ሰላም ነው? እንኳን ደህና መጣ። አለን ይመስገን። እንግዲህ ካንተ ጋር የከተማውን የምሽት ድባብ ደስ ከሚለው አየር ጋር እያጣጣምን ቆይታችን እናደርጋለን። እንዴት አየኸው የከተማውን ገጽታ? በምትመላለስበት ጊዜ የነበረውን ለውጥ ሲንገር። ከ2002 ጀምሮ ነው እኔ አዲስ አበባን ለመጀመሪያ ጊዜ ካየሁበት ጊዜ ጀምሮ እስካሁን ድረስ በተለያየ ጊዜ በስራ ጉዳይ እየመጣሁ የወጣ ገባ እያልኩ አያታለሁ። አሁን ላይ ሌሎች ቦታዎች ላይ ከማያቸው እና ከመቀናባቸው አንዳንድ ነገሮች አንፃር የተሟሉ የመጡ ነገሮች አሉ። ለምሳሌ እንደዚህ ወክዌዎች ለአይን እና ለአፍንጫ ጥሩ የሆኑ ነገሮችን ማየት የጀመርንበት ጊዜ አሁን ነው ያስባለሁ። እሱ ነገር በጣም ጥንጆ ነው። ዛሬ እንግዲህ የምናወራው ስላንተ የሙያ ነው፣ የመርከበኝነት ሙያ ነው። አንድ 4 አመት በዚህ ሙያ ላይ እንደቆየህ ነግረኸኛልና የባህር በርን አስፈላጊነት አንተ እንዴት ነው የምትገልጸው? ማንም ሰው ሊያየው የሚችለው ትልቁ የኢኮኖሚክ ጥቅም ነው። ያ ማለት ምን ማለት ነው? የመጀመሪያው ጥቅም የትራንዚት ኪራይ ጥቅም ነው። አሁን ለምሳሌ በጅቡቲ በኩል የሆነ እቃ ብናስገባ ለሚያጥርበት ለእያንዳንዱ ቀን የወደፊት ኪራይ እንከፍላለን። ያ በጣም ከፍተኛ ወጪ ነው። በጣም ከፍተኛ በቀላሉ እና በጣም ከፍተኛ ወጪ ነው የሚሆነው። ያ አንድ ጥቅም ነው። ያንን ያስቀራል፣ መጣደፍን ያስቀራል። ላንሰው የራሳችን ቤት ነው። ወደቡ ካለ እዛው ይቀመጣል። በፈለግነው ጊዜ አንስተን እንጠቀማለን ማለት ነው። ሁለተኛ ደግሞ ሶቨሬኒቲ የሚባል ነገር አለ። ነፃነት፣ የሀገር ነፃነት እንደፈለጋት ፖለቲካሊ፣ ኢኮኖሚካሊ በማንኛውም ወይ መገናኘቷን ነፃነቷን ታጣለች ማለት ይሄ ሁለተኛ። ሶስተኛው ደግሞ ወደብ ራሱ አሴት ነው። ምንድነው? ያንን ወደብ ብቻውን ውሃውን ብቻ መያዙ የገቢ ምንጭ ነው። ናቹራል ሪሶርስ አለ። ኤክስክሉሲቭ ኢኮኖሚክ ዞን ይባላል። አሁን ይሄ ቅድም የነገርኩሽ ልክ ውሃውና ደረቅ መሬቱ ከሚገናኝበት ተነስቶ እስከ 200 ኖቲካል ማይል ወይም ደግሞ 370 ኪሎ ሜትር አካባቢ ድረስ ባለው ርቀት የውሃ ክልል ውስጥ ያለው የአሳ ሀብት ያለው በከርሰ ምድር ውስጥ ያለው ማንኛውም ሚነራል ኦይል፣ ማንኛውም ነዳጅ፣ ማንኛውም ጋዝ የሀገሪቱ ንብረት ግዛት ነው የተስፋፋው ማለት ነው። ሌላ ሀገር ነው የተገኘው ማለት ነው። ያንን የማስተዳደር ሙሉ መብት ይኖራታል። ያንን ቆፍራ የማውጣት ሙሉ መብት ይኖራታል። ይሄ በጣም የትም የማይገኝ ጥቅም ነው። በመጨረሻ ልንጠቅሰው የምንችለው ጥቅም ደግሞ ምንድነው? በወደቧ ውስጥ የምታስገባው ማንኛውም የምትፈልገው ንብረት በማንኛውም ሰው እይታ ውስጥ አይገባም። ሚስጥራዊነቱ እንደተጠበቀ ይገባል። ከደህንነት አንፃርም ይነሳ የደህንነት አንፃር ሴኩሪቲ ነው። ልንጠቅሳቸው የማንችላቸው ብዙ የሴኩሪቲ ጉዳዮች እነሱ ራሱ ክብራቸው እንደተጠበቀ ሚስጥራዊነታቸው እንደተጠበቀ መጠቀም ትችላለች ማለት ነው። የነዳጅ እጥረት ተከስቶ በየአካባቢያችን ብዙ አይነት የሱን ተጽዕኖ ችግሮችን እያየን ነው። ከርሱ እንኳን በምሳሌነት እንኳን እሱን እንኳን ብቻ ብናነሳው በሁለት አይነት መንገድ አሁን ይሄ ወደቡ ሊጠቅመን ይችል ነበር። አሁን ለምሳሌ ነፃነት ተጠቅሞ በነፃነት ነዳጅ ማስገባት አንድ ነገር ነው፣ ግን ደግሞ ሌላ ጥቅም አለው። እኔ በስራ ልምዴ ወይም ደግሞ በሰራውባት ጊዜያት የነዳጅ ጫኝ መርከብ ላይ ነው የምሰራው። ርካሽ የሚባል አይነት ነዳጅ የምንገዛው ከኢራን እና ከኢራቅ ነው። ረከስ ይላል ወደዛ። ሀገራትም ከዛ ነው በአብዛኛው የሚጭኑ። ለዛ ነው ትንሽ እንደዚህ ክራይሲስም የሆነው። ለምንድነው? እሱን ነዳጅ ድፍድፍ ነዳጅ ነው የምንገዛው፣ ምንጭ ነው። እሱን ነዳጅ እናመጣና ኢትዮጵያ ላይ ባለው ወደብ ላይ ኢንፍራስትራክቸር ተገንብቶ ሪፋይነሪ ወይም ደግሞ ነዳጅ ማጣሪያ ተገንብቶ እሱን ነዳጅ ድፍድፉን አምጥቶ አጣርቶ ለተለያዩ ዓለማት የተጣራውን መሸጥ ይቻላል፣ ከራስ መጠቀም አልፎ ማለት ነው። ያን ሁሉ ነው ያጣነው። ወደቡ ቢኖር ወይም ደግሞ ካሁን በኋላ ቢኖር ልንሰራው የምንችለው ይሄ ደረጃ ድረስ ከዚህም በላይ ቀደም ሲል የገለጽክበት መንገድ ብዙዎችን ያስማማል። የባህር በር ምንድነው ጠቀሜታው ማለት ነው። ይሄንን የጠቀሜታ ያለውን የባህር በር ኢትዮጵያ ማጣቷ አንተ ምን አይነት ቁጭት ነው የሚፈጥርብህ? እንግዲህ ያው ስናይ ነው ልንቀና የምንችለው አይደለ? ሄደን እናያለን።
በጥቂት ትንሽ በምትባል መሬት ራሱ ብዙ አይነት ኢንፍራስትራክቸሮችን ሰርተው ሲጠቀሙበት አያለው። ሀገሬ እንደዛ ቢኖራት እንደዚህ ማድረግ እንችል ነበር ብዬ አስባለሁ። ትንሽዬ ቦታ ይዘው ብዙ አይነት ኮንቴነሮችን ሲያንቀሳቅሱ ብዙ አይነት ክሬኖችን ኦፕሬት ሲያደርጉ አያለው። እንደዚህም ሀገሬ ማድረግ ትችል ነበር። የኛ እቃ የራሳችን ከሌላ ቦታ የገዛነው እቃ ሀገሬ ውስጥ ልክ እንደዚህ ተራግፎ በሰላም አድሮ ያለምንም ኪራይ ያለምንም ወጪ እዚሁ ተስተናግዶ ለአገልግሎት ይውል ነበር የሚል ቁጭት ሁሌም ነው የሚያድርብኝ። ከዛ ውጪ ደግሞ የአብዛኛው ሀገራት ወደብ አካባቢ ያሉ ከተሞች እጅግ የለሙ ናቸው። ምክንያቱም እዛ አካባቢ ብዙ አይነት ስራ ስላለ ነው፣ ብዙ አይነት ኢንዱስትሪ ስለሚተከል፣ ብዙ አይነት እንቅስቃሴ ስላለ ከፍተኛ የሆነ በቱሪስትም ይሁን በምንም በመኖሪያም ቦታ ቢሆን ወደብ አካባቢ ያሉ ከተሞች በጣም እጅግ የተዋቡ ናቸው፣ በተወድክባቸው ሀገራት ሁሉ ማለት ነው። ስለዚህ ያንን ሳይ ሀገሬም እንደዛ አይነት ቦታ ቢኖራት የሚል ሀሳብ የኔ ብቻ ሳይሆን የሁሉም መርከበኞች ቁጭት ነው። ምን ቢሆን ትመኛለህ እንደ ለሀገርህ ለኢትዮጵያ ካየኸው ዓለም ላይ ካለው አንፃር ከኢትዮጵያም እውነት አንፃር ማለት ነው? ትልቅ ቁጭቱ ምንድነው? እዚህ ጋር እንግዲህ ይሄ ነገር ነበረን አተነው ነው የሚያበሳጨውና የሚያስቆጨው። ትልቁ ደግሞ የሚያንገበግበው ደግሞ እሱ ነው። በሚመጣው ጊዜ ሀገራችን ኢትዮጵያ እንደ ፈጣሪ ፍቃድ ይሄንን የባህር በር አግኝታ በሰላማዊ መንገድ ችግሮች ሁሉ ተፈተው ይሄንን የባህር በር አግኝታ በመርከበኝነት ደረጃ በእኛ ሙያም ቢሆን ስልጡን ባለሙያዎችን በቁጥር በብዛት የራሷ አድርጋ አሰልጥና ከወደብም ልታገኘው የምትችለውን ጥቅም በሙሉ አግኝታ በልጽጋ አድጋ እንደማያት ተስፋ አድርጋለሁ። በእኔ እድሜ አመሰግናለሁ። በጣም ጥሩ ጊዜ ነበረ። እኔም አመሰግናለሁ እድሉን ስለሰጣችሁኝ።